በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዝያ 27 ቀን የሚከበሩ የቅዱሳን በዓላት። ማር ፊቅጦር። ቅድስት ቤተ ክርስቲያንን በደማቸውና በገድላቸው ያስጌጡ ብዙ ሰማዕታት አሉ። ነገር ግን ከኮከብም ኮከብ ይበልጣልና ማን እንደ ጊዮርጊስና እስጢፋኖስ። ከእነርሱ ቀጥለው ከሚጠሩ ሰማዕታት ደግሞ አንዱና ዋነኛው ቤተ ክርስቲያን ማር የምትለው ቅዱስ ፊቅጦር ነው። እስኪ ከበዛው መዓዛ ገድሎ ጥቂት እንካፈል። ቅዱስ ፊቅጦር አባቱ ሕርምያኖስ ይባላል። አረማዊና ጨካኝ ነው። እናቱ ግን የተመሰገነች ቅድስት ማርታ ትባላለች። ልጇን እንደሚገባ አሳድጋው 20 ዓመት ሲሞላው የአንጾኪያ ንጉሥ የሰራዊት አለቃና በመንግሥቱ ሦስተኛ አድርጎ ሾመው። የድሮዋ አንጾኪያ ሮም እንደ ዛሬዋ አሜሪካ ዓለምን የተቆጣጠረች ሀገር ነበረች። ቅዱስ ፊቅጦር ደም ግባቱ ያማረ በጦርነትም ኃይለኛ ስለነበር ሁሉ ያከብሩት ይወዱትም ነበር። እርሱ ግን ቀን ቀን ሲጾም ነዳያንን ሲያበላ ይውል ነበር። ሌሊት ደግሞ እኩሉን ሲጸልይና ሲሰግድ፣ እኩሉን የእስረኞችን እግር ሲያጥብ ያድር ነበር። ይህ ሁሉ ሲሆን እርሱ የንጉሡ ሦስተኛ የሰራዊት አለቃም ነው። በዘመኑ የሚያገድፍ ምግብ የወይን ጠጅም በአፉ ዞሮ አያውቅም። ከነገር ሁሉ በኋላ ንጉሡ ዲዮቅልጥያኖስ ካደ። ዘመነ ሰማዕታት ጀመረ። አብያተ ክርስቲያናት ተቃጠሉ። ከ47 ሚሊዮን በላይ ክርስቲያኖች በመንኮራኩር ተፈጩ፣ በመጋዝ ተተረተሩ፣ ለአራዊት ተሰጡ፣ በግፍ ተጨፈጨፉ፣ ቀባሪ አተወደቁ። በዚህ ጊዜ ማር ፊቅጦር እናቱን ቅድስት ማርታን በእንባ ተሰናብቶ ወደ ንጉሡ ቀርቦ በክርስቶስ ስም ታመነ። ክፉ አባትም በልጁ ላይ ሞትን መከረ። ከዚያም ቅዱሱን አፉን በብረት ለጉመው ወደ ምድረ ግብፅ አወረዱት። መሪያቸው እንዳልነበረ ወታደሮቹ መኳንንቱ ሁሉ ተዘባበቱበት። እርሱ ምድራዊ ንግሥና ሰማያዊ መንግሥትን በሰዎች ፊት ከመከበር ስለ ክርስቶስ ሲል መናቅን መርጧልና። ለቀናት፣ ለወራት፣ ለዓመታት መኳንንቱ እየተፈራረቁ አሰቃዩት። በእርሱ ላይ ያልሞክሩት የሥቃይ ዓይነት አልነበረም። አካሉን ቆራርጠዋል፣ ዐይኖቹን አውጥተዋል፣ ምላሱን ቆርጠዋል። በዚህች ዕለት ግን በሰይፍ አንገቱን ቆርጠውታል። ስለዚህም እናት ቤተ ክርስቲያን በታላቅ ማክበር ታከብረዋለች። እግዚአብሔርም ለቅዱስ ፊቅጦር እንዲህ አለው፣ እንደ አቅሙ ስምህን የጠራ መታሰቢያህን ያደረገ ስምህን ያከበረ የብርሃን ልብስ አጎናጽፌ ወደ መንግሥተ ሰማያት አስገባዋለሁ። ቸሩ አምላከ ፊቅጦር ሁላችንም ይማረን፣ ከቃል ኪዳኑም አሳትፎ ለርስቱ ያብቃን። ሚያዝያ 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ጽኑና ኃያል ማር ቅዱስ ፊቅጦር ሰማዕት፣ ቅድስት ማርታ የፊቅጦር እናት፣ ብጽዕት እስጢፋና በክርስቶስ ስላመነች ከሁለት ሰንጥቀው የገደሏት የ15 ዓመት ወጣት፣ ቅዱሳን ሳሲማና አባኖባ ሰማዕታት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። የጌታችንና አምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለት፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሙ ጻድቅና ሰማዕት፣ ቅዱስ ሄኖክ ነቢይ፣ ቅዱስ ሱሪያል ሊቀ መላእክት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 6 ከቁጥር 10 እስከ 13። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግሥትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ።
ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት